አህለን የኔ ውድ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ በኢሳም በደሴዋ በውቡቷ ከተማ እንግዲህ ከሁለተኛዋ ኩንትራት ጋር እንግዲህ ሸብረቅረቅ እያለ ይገኛል። ኢሳም እንግዲህ ቆንጆ መምረጥም ያቅበታል፣ ለቆንጆቹም ስም መስጠት ያቅበታል። እንግዲህ ከወሎ ሰፈር አልወጣም ብሏል። ምክንያቱም የቆንጆቹ መፍለቂያ ወሎ ናት። ዛሬ ደግሞ እንግዲህ በደሴ በትልቋ ከተማ እንግዲህ እየተገመሻሸረ ይገኛል ማለት ነው። ሀባይቦቼ እንትና ግን ናዲያ ግን ሚፍን የጣልሽው እንግዲህ እሷ ናት ሚፍ ያለችው። እኔ እንዳልመስላችሁ ደግሞ ሚፍን ወደ ጥለሽው ነው ከኢሳም ጋር የተገለበጥሽው እንደ ቂጣ። የሚፍ ነገር ምን ተደረሰ ሀባይቦቼ? እንደው በቃ እንደዚሁ ሆነን እንደ ቂጣ ግልብጥ ግልብጥ ነው ማለት ነው። ለማንኛውም የኢክራምን አክባር እየሰማሽ ማለት ነው። ኢሳም ኢክራም ምን አላት የሚለውንም ወደ መለስ እያልሽ እያየሽምና ተጠንቀቂ፣ መጠንቀቁ አይከፋምና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የቻና ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ሁላችሁም በያላችሁበት ያላህ ዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁት እላለሁኝ። ዛሬ እንግዲህ ፍትህ ለሚፍታህ ማለት ነው። ሚፍትላችሁ ደግሞ እኔ እያቆላመጥኩት አይደለም፣ እሷ ስለምትለው ብዬ ነው፣ ናዲያ ማለት ነው። እና ፍትህ እንጠይቅለታለን ማለት ነው። ሴቶችዬ እንደው ተናጋሪ ወንድ ትወዳላችሁ ልበል? እንደው ቆንጆ ብቻ አይደለም የምታባረሩት፣ እንደው የሚናገርም እንደው ስለ ገበናችሁ አውጥቶ ገበናችሁንም የሚናገር ሰው ትወዳላችሁ ልበል? እኔ አሁን በዛ ነው የፈረጅኳችሁ ማለት ነው። ምክንያቱም እኔንስ ምን ይለኛል የሚለውን ወደ ራሳችሁ አታስቡም። እስኪ ራሳችሁን ጠይቁ። እሷን ምን እንዳላት እያያችሁ ኩንትራት ነበረች እንዳለ መቼም ትሰሚያለሽ አይደለም? እኔንስ ኩንትራት ነች እንደማይለኝ ምን እርግጠኛ ነኝ ብላችሁ ራሳችሁን ጠይቁ ማለት ነው። እንደው ብቻ ቆንጆ ብቻ ቆንጆ አማርኛው ራሱ ጠፋብኝ። ባያችሁ ቁጥር ወደ ቆንጆ መሄድ አይደለም ቁም ነገሩ። ዋናው ነገር ይሄ ሰውዬ እኔ አሁን ከሱ ጋር ስሰራ ምንድን ነው የሚደርስብኝ? በኋላስ መለያየት አለ። መገናኘት እንዳለ ሁላ መለያየትም ስላለ ስለ እኔስ ምን ሊያወራ ይችላል ይሄ ሰውዬ? ምን ይለኛል በኋላ የሚለውን አይታችሁ ግቡ ማለት ነው። እባካችሁ ሁልጊዜ ሴት ልጅ ተረጋጪ፣ ተበዳይ፣ አንገት ደፊ አትሆኑ ማለት ነው። በተለይ 2018 የሴቶች ነው፣ ወንድ ልጆች የሚያለቅሱበት ነው። ምክንያቱም ቆፍጠን ብለናል ማለት ነው። ሴቶች ብዙ ሴቶች ራሳቸውን እያስከበሩ ስንት ወንዶች እያስለቀሱ አይተናል ማለት ነው። እና አንቺም የሚሻለሽ እንደው ለስራው እኔ እንግዲህ ያግባሽም ኒካ ይሰርሽም መለሁ አለም። ነገር ግን ሚፍታህ ከማንም ሴት ጋር ተለጣጥፎ ከማንም ሴት ጋር ትላላጥ አላየነውም፣ ከአንቺ ጋር ሲሆን እንጂ ማለት ነው። ሚፍታህ በፊት የምታውቁት ታውቁታላችሁ። ምንም አይነት ከሴት ጋር ግንኙነት የለውም ማለት ነው። ከሷ ጋር ግንኙነት በምን አይነት ኒካ ይሰሩ አይሰሩ አላቅም፣ ግን እንደ ማንኞቹም ወንዶች እንደ ማንኞቹም ስራ ሰሪዎች ተለጣጥፎ መጣ ማለት ነው። እና እንደ ቁም ነገሩ ስናወራ ሚፍታህ ይሻልሻል። ያኔን የላንቺ የህይወት አጋር ወይንም የስራ ባልደረባ እየመረኩልሽ ሳይሆን፣ ነገር ግን ከሚያወራ ሰው ዝምተኛ ሰው ይሻላል። ምክንያቱም ወንድ ልጅ ሲሰራ እንጂ ሲያወራ አያምርበትም። እንዴ ኢሳም እኮ ከሱ የማይጠበቅ ነገር እያወጣ እያየነው ነው። ለያውም ለኢክራም አንቺንማ ተይው። አንቺን በምን አይነት መንገድ እንደሚያሰጣሽ እርግጥ ነው። አንቺም በጣም ቆንጆ ነሽ፣ የወሎሽ ቆንጆ። ኢክራምም ቆንጆ ናት። ለኢክራም 5 ዓመት ሙሉ አብረው ለዘለቀች አብረው ለቆየች ልጅ ኩንትራት ናት ካለ አንቺን የማይልበት ነገር ምንም የለም። ቆንጆ ሴቶች ደግሞ ውስጣቸው ጥቁር ነው ብሏችኋል። እሱ ራሱ በትልቅ ሚዲያ ነው ያላችሁ። ጎራዶቹ ወይንም አስቀያሚ ፊት ያላቸው ናቸው፣ ውስጣቸው ንጹህ ብሏል። እና ይህንን እያላችሁ እናንተ ለስራ ባልደረባም ቢሆን ባትቀርቡት ባይነኝ እኔ። ምክንያቱም ይሄ የሴት ልጅን ክብር በጣም ዝቅ የሚያደርግ ነው። በጣም ዝቅ ያደርጋል። ምን መሰላችሁ?
ይሄ የውስጣችን መጥፎና የውስጣችን ንጹህነት ማለት ነው ከላይ ባለ ገጽታ እንትን አይልም። ልክ ሁሉንም አሟልቶ የፈጠራት ሴት አለች። ከላይም ቆንጆ አድርጎ ውስጧንም ቆንጆ አድርጎ ማለት ነው። ይሄ የአላህ ስራ ነው። በአላህ ስራ ባንገባ ጥሩ ነው። ብዙ ጎራዳ ሴቶች ወይንም ፊታቸው የሚያምር ሴቶች ውስጣቸው ንጹህ ነው ይባላል። አባባል ነው ይሄ። እኔ አላምንበትም። ምክንያቱም የአላህ ስራ ስለሆነ በአላህ ስራ ማንኛችንን መግባት አንችልም። ቆንጆ ሴቶች ውስጣቸው እንደምታዩቸው አይደለም እያለ ነበር እሱ ራሱ ማለት ነውና ናዲያ እንደው ለስራም ቢሆን እንደዚህ ባትሽለጥለጭ ባትጋጋጭ፣ ደግሞ ይህርሽበት አትተኝ። ምንድን ነው መኝታ ከሚፍታህ ጋር እንዴት ትተኝ ለው ላይ በቃ እንዴት እንትን ስትይ ኢሳ መኪና ውስጥ ተኝተሽ እንደዛ ፊክስ እያረገብሽ ምን ያስተኛሻል? አንቺ አዳርሽን አተኝም፣ የመኝታ ሰዓት የለሽም። የት ነው የምታድሪው? እንደገና ደግሞ እሱ ላይ መተኛት፣ መላላጥ መጋጋጥም ቢሆን ክብራችሁን ከሚጠብቅላችሁ ሰው ጋር ሆኑ። ክብራችሁን ዝቅ ከሚያደርግ ሰው ጋር አትላላጡ። እውነቴን ነው የምላችሁ። ይህንን ስል ብዙ ሴቶች ሊከፋችሁ ይችላሉ፣ የምትላላጡ የምትጋገጡ። ነገር ግን እኔ ክብራችሁን ጠብቁ እያልኩ ነው። ሴት ልጅ ክብርቷን መጠበቅ አለባት። በቃ ይሄ ሰውዬ ለትዳር ብቻ አይደለም እኮ ስራ ነው ሊስሩበት ልትሉ ትችላለች። ነገር ግን ለስራም ቢሆን ክብራችሁን ከሚጠብቅላችሁ ወንድ ጋር ስሩ። በቃ ሴት እኮ በሴትነቷ ብቻ ልትከበር ይገባል። ሲሰራ እንደ ማር ተላልሶ የሆነ ጸብ ሲፈጠር ደግሞ እንደ ኮሶ የሚመር ነገር የሚያወጣላችሁ ከሆነ ምንድን ነው እሱ? ለምን ትቀርቦታላችሁ? ምን አስፈለገ ከሱ ጋር? ምን ይሆናችኋል? ሀቂቃ እውነቴን ነው። ለምንድን ነው የምትቀርቡት? ያኔ ነግበኔ ብለን ከእሷ ጋር ተለያይተው ምን አላት? እሺ መለያየት ሁሉም ጋር ያለ ነው። ከእሷ ጋር ተለያይተው ምን አላት? ምን ስም አወጣላት? እኔንስ ነገ ምን ሊለኝ ይችላል ብላችሁ ማለት አለባችሁ። ቆፍጠን እንደገና ደግሞ በዚህን ያክል ግልብጥ አለጡል ግልብጥ ባትሉ በጣም አሪፍ ነው እላለሁኝ። ምክንያቱም አሁን ከሚፍታህ ጋር ነው እንግዲህ የምናያት። ከሚፍታህ ጋር ስንት ነገር ትቸሸዳለሁ እያላት ራሱ እያለቀሰች ምን እያለ አይተናት። አሁን ደግሞ ከዚህ ምን ልበለው እንደው ኢሳም እንደው ስም ላወጣለን ነበረ፣ ግን ጥሩ ሰው ነበር እኮ። ጥሩ ሰው ሆኖ ጥሩነቱን አጠፋው ማለት ነው፣ በኢክራም የተነሳ ማለት ነው። ሴቶች ዝም ባሉበት ወቅት ወንድ ልጅ እንደ ሴት ሲያወራ ይገኛል ማለት ነው። በጣም ያሳዝናል። በጣም ነው የሚገርመው የኢሳም ነገር ማለት ነው። እንደዚህ አይደረግም። ምክንያቱም የሴት ልጅ ክብር መጠበቅ ግድ ነው። ወዲያው ደግሞ እኮ የሚላት እሷ ጥሩ ሴት ናት፣ አብራኝ ቆይታ እንደዚህ ናት፣ ማንም እንዲናገርብኝ አልፈልግም ምናምን ያለ ወዲያው ደግሞ እንክት አድርጎ አሰጣት ማለት ነው። ለማንኛውም ናዲያ ስትገቡ ናዲያ ብቻ ሳትሆኑ ሌሎቻችሁን ሴቶች ከላይ ያለውን መልኩን ብቻ አይታችሁ ለስራ ባልደረባም ሆነ ለትዳር ድርግም አትበሉ። ክብርታችሁ ምን አይነት ሰው ነው እሱ? የሴት ልጅ ክብር ይጠብቃል ወይ? ምንም አይኖረው። በቃ መጀመሪያ ክብርሽን ይጠብቅልሽ፣ አንቺን ያክብርሽ። አንቺን ካከበርሽ ሁሉ ነገር ይሟላል ማለት ነውና ክብሬን የሚጠብቅልኝ ወንድ ነው ወይ ብላችሁ ስራችሁን ብትሰሩ አሪፍ ነው ለማለት ያክል ነው። ፍትህ ለሚፍታህ እያላችሁ እንግዲህ ሚፍታህ ላንቺ ምን ያክል ክብር እንዳለው ምን ያክል ቦታ እንዳለው ሁላችንም ጠንቅቀን እናውቃለን። ነገር ግን አሁን ላይ ምን እንዳጋጠመው አላውቅም። እሱ የለም ካጠገብሽ። ከዚህ እንግዲህ ከሁለተኛ ኮንትራት ጋር ለሚልሽ ሰው ጋር እየሰራሽ ትገኛለሽ። ቀጣይ እንግዲህ ምን እንደሚልሽ እንጠብቃለን። ምክንያቱም ግልጽ ነው፣ ግልጽ ነው። ሴቶችዬ ባካችሁ ክብርታችሁን ጠብቁ፣ ክብርታችሁን አስቀድሙ ለማለት ያክል ነው። እኔ ከሁሉም በላይ ክብርታችሁን ብታስቀድሙ አሪፍ ነው የምል ነኝ ማለት ነው። ምክንያቱም ሁሉም ነገር በሂደት የሚመጣ ነገር ነው። ክብርት ግን መጀመሪያ ላይ ሰውየው ካላከበረሽ ዝቅ ካደረገሽ ምንም ፍቅር የማይመጣ ገንዘብ የማይመጣ ሁሉም ነገር አይመጣም ማለት ነው። ኢሳም ግን ለሴት ልጅ ክብር ይኑረህ። እንደዛ ተዋዳችሁ እንደዛ ሆናችሁ ቆይታችሁ ኢክራምን በዚህ አይነት መልኩ መናገር ሁላችንንም አስቆጥቶናል። ነገር ግን ህዝብም እንዲወርድባት ያደረከው አንተ ነህ። ለካ ኩንትራ ነረሻል አስበልሃታል። በዛ ይቅርታን ብትጠይቅም ነገር ግን መጀመሪያ ተናግረዋል ማለት ነው። ሀይባቦቼ ለማንኛውም ሴቶች ክብርታችሁን ጠብቁ። በወሎ በደሴዋ እንግዲህ በትልቋ ከተማ
ይሄው አሸሸ ገዳይ እያሉ ነው እላለሁኝ። ቀጣይ እንግዲህ በአዲስ ቪዲዮ እንመጣለን ሀባይቦች። እስከዚያው ድረስ እናንተ ሰላም ቆዩልኝ፣ ደህና ቆዩ እያልኩኝ በዚሁ ልሰናበታችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ባይ ባይ።